ለምን ሰላም አትለኝም ግን? መጥቶ ሰላም አይልም። ማን ከመለሰ مسيتناتي دفعت ناطت ማን ይሰጣ ለዚህ መልእክቴ ምንም አይነት ትርጉም አትስጪው ፈቃደኛ ከሆንሽ በዚህ ስልክ ቁጥር ደውይልኝ በተረፈ መልእክቴን በጽሁፍ ማስተላለፊያ አክብሮት ነው ቻው by the way ya ደረከውን የልብክና ምርመራ ውጤቱ ደርሶኛል አይቼዋለሁ ልብ ላይ ችግር አለ ምክንያቱ ደግሞ ምን መሰለህ የደረሰብኝ ችግር ቶሎሬት ያለማድረግ ምክንያቱ መቋቋም ይኖርብሃል ችግርን ካልተቋቋምክ አንድ ቀን የበለጠ የከፋ ችግር የሚመጣ ልብ ቀጥትና ያው ውጤቱ ይታወቃል መፍትሄው ታዲያ ምንድን ነው መፍትሄው የሚሆነው ራስን ትሪት ማድረግ ብቻ እስቲ ለራስ ጊዜ ስጥ ኦኬ ምናልባትም የሥራ ጫና ከባድ ነገር ካለ ደግሞ ወራፍት ምትወስበት መንገድ ፈጥራ እና እስቲ እንዲሁ በሂደት ደግሞ የተገናኘን እንማከራለን መፍትሄ የሚሆነው ጉዳይ ግን ለራስ ጊዜ ሰጥተህ በጥሩ መንገድ ህይወትን መምራት መቻል ኦኬ መድኃኒት እሱ ነው ወሳኝና ዋናው ነገር እሱ ይመስለኛል ከኔ ደግሞ አትለይ ኦኬ እሺ እሺ ፍቅር ትላንት እኮ ትንሽ አሞኝ ነበር ይነቂታ የልብ ጉዳይ ነው አይደል ኢየሱስ ምን ደሞ ምን አዘከተ አንተ በስንት አዝነት ትችላለህ ቆይ እንደዛ ነው ብለሽ ነው ያው እንደዛ ነው አንተ ከራስህ ህይወት በላይ በሌሎች ሰዎች አዘን ይገባል በስንቱ ታዝናለህ ችግሩ የልብ ትልቁ ምክንያቱ ደግሞ ሀዘን እንደሆነ ዶክተር ባለፈው ነገሩ ልብ በሀዘን ተጎድቷል ጥንቃቄ አድርግ የሆነ ልብን የሚያሳዝን ነገር ቢገጥመው ልብ ቀጥል ይችላል ምከር ብሎ አንተ ለራስህ ሀዘን ገጠመ ገና ከልጅነት ኮላጆቹ መጀመሩ ነው አይደል ታዲያ ለራስህ ሳይንስ ለምን ሌሎች ሰዎች ልብና ማሳዘን ተፈቅዷል የተወሰነ ደቂቃ ብታናግረኝ እኔ ለምን ሻይ ቡና ይዘን ባጫው ደስ ይላል ነው ጊዜ የለኝም እዚህ ጋር ቆመን ማውራት እንችላለን ሽብሩ ባላለው አና ባላለው ይገርምሻል እኔ ብዙ ጊዜ ህይወትን ያሳለፍኩት ከሀገር ውጭ ሳውዲ አረቢያ እዚህ ሀገር ከመጣው አመት ይሆነኛል የግል የንግድ ድርጅት የራሴ መኪናና የራሴ ቤት ያለኝ ሰው ወደዚህ ሀገር የመጣሁበት ዋና ምክንያት ትዳር መስርቼ ለመኖር ነው እዚህ አጋጣሚ ውስጥ ያለው አንቺና ጓደኛሽ ማርቆስ ቤተክርስቲያን ጸሎት አድርጋችሁ ስትመለሱ አይኖቼ በድንገት ጓደኛሽ ላይ አለ ልቤ ደነገጠ ውበቷ ከሳይ እና ባክሽ እንደምንም ብለሽ አቀራርቢ የትኛዋ ጓደኛዬ ነች ያቺ አብራሽ የምትማር ማን ሀብለ አዎ ሀብለ ታዲያ እኔ የተፈለኩበት ምክንያት ምንድን ነው እንድታቀራርቢ ይሄን በራስህ ነው ለጊዜው ይሄንን ያዥ ምን ቱላ አስካንት ወይምን እነከኛ ፍቅር በገንዘብ አይገዛ ምን ገንዘብማ ኃይል ነው
አቅም እናጣበት ስፍራም እንዳለው ማወቅ አለበት። ጊዜ ፈያል እንጂ ገንዘብ የማይፈጽመው ነገር የለም። እንግዲህ ሞክር። የኛ አዋቂ አይ ለነሽ ዳንሽ ምንድን ነው እሱ? በጠዋቱ ደግሞ ያለው ትሮሽ ኮካ ቡና ምንድን ነው እሱ? በቂ እንቅልፍ አልተኛሽም ነበር? የጸባይ ለውጥማ አለሽ። ሚስጥሩ ግን መታወቅ አለበት። ምን ይደረጋል ይመስለኛል ለኔ ባትነግሪኝም በድብቅ የጀመርሽ ፍቅር ያለ ይመስላል። ይሄ ደግሞ ተፈጥሯዊ ክስተት ነው። እውነቴን ነው እኮ ግልጽ አድርጊ። ከግቢ ነው ሳይት ነው እናት ተሳፍሪኝ አይ እሺ እንዴት ነው ግሩሜ? ሰላም ነኝ። አሁን እንዴት ነህ? ደህና ነኝ። አንተ? አናስ ደህና ነኝ። በጣም ደስ የሚሉ ጓደኛሞች ነው። አንተ እንዴት ነህ? ደህና ነኝ። እንዴት ሆነ ጉዳይ? እሱንማ እኮ የባንኩን የብድር ኃላፊዎች ያነጋግሩ ጨርሻለሁ። እሺ ምን አሉ? ማለት ንብረቱ ያንተ እንደሆነ ነግሬያቸው አንዳንድ የሚያስፈልጉኝን ክራይቴሪያዎች ነግሬያቸው። ጥሩ ምንድነው? አንደኛ ንብረቱ ኢንሹርድ መሆን አለበት አሉ። ሁለተኛ ከእዳና እገዳ ነፃ መሆን አለበትና ብለው ጧት ኢንሹራንስ ሄጄ ነበር። ከእዳና ከእገዳ ነፃ መሆኑ ማረጋገጫ ወረቀት ሰጥተውኛል። በጣም አመሰግናለሁ ግሩሜ። እናንተ አይደለም ንብረቴ ህይወቴን እንድሰጥ ነው ከፈለኝ። በድጋሚ አመሰግናለሁ። ውለታ ከፋይ ያርገኝ። እንግዲህ ምን መሰለህ ያው የነጋዴ ጉዳይ ሆኖብኝ በጣም አጓግቶኝ እኮ ነው። በዛ ላይ ስራው አዲስ ሲስተምና በጣም አዋጪ ስለሆነ አንተ ምንበት እንጂ ሌላው ነገር ምንም ችግር የለውም። አሁን አልገባችም። አዎ ተመጣጣች ነገሩን የማንቆጠር ነው። ከረጅም ቀናት በፊት ለቤትሽ ያቂ ካንቺ ምላሽ በመጣት ስሜት ከየተከታተለ ቴዲ እኔ በፍጹም አንተ መውደድ ፈልጌ አይደለም፣ ግን ምን ላድርግ? እህቷ ብለን ልክ እንደ እህቴ መመለከታት ጓደኛዬ ይሄ ከብዶኝ ነው። በቃሽ ምን የሚገባው ነገር ዛሬ ነው ሰው ተነስ። ወዴት ነሽ? ወደ ጉዳይ ነው። እባክሽ መኪና እዚህ ጋር ቆማለች። የፈለግሽበት ቦታ ላድርስሽ። ወይ አመሰግናለሁ። ደርሻለሁ። አሁንም አቋምሽ ይሆነ? የምን ቆይ አንቺ ለምን ሰው ትንቂያለሽ? እኔ ማንነኝና ነው ሰው ምንቀው? እኔ እኮ የራሴ መኪና፣ የራሴ ቤትና በቂ የሆነ ገንዘብ ያለኝ ሰው ነኝ። በቁሳዊ ነገር ጊዜ ይፈጃል እንጂ ተከታትዬ በእጅ ያስገባል። እሺን ማለት ያው ትምህርት እንዴት ማን ይፈራዋል? ሞራላዊ ዝግጅት ተደርጎበት። አዎ መቼም በሚቀጥለው ዓመት በፍትህ ዘርፍ ካባ ደረብሽ አገልግሎት ሰጪ ለማየት እንዴት እንድጓጓት አትጠራጠር። የሚቀጥለው ሳምንት ነው ትምህርት የሚጀምረው። ከዚህ ወዲያ ግን ብቻ መምጣት ነው ነገር የለም። አንዴ ይሄ ሁሉ ጊዜ ግን ብዙ ነገር ስትነግረኝ እስካሁን ድረስ ስለ ቦይፍሬንድ ሻል ማውራትሽ በጣም ነው የሚገርመው። ካንተ የምደብቀው ምንም አይነት ነገር የለኝም። ይሄንንም ቢሆን አሁን ግልጽ ላድርግልህ። የኔ ቦይፍሬንድ ቴዲ ነው። ቴዲ ያብለ ቴዲ? አዎ ያብሉ እንደምትሄጂ ሚስጥር ያደረኩት አብለ ስለማታውቅ ነው። የአሜሪካ ዲቪ እንዳንተ ቶሎ መልስ የመጣለት የለም። ምን ታደርገዋለህ? የድል ጉዳይ ነው። የድል ጉዳይ ብቻ አይደለም። የእናት አሜሪካ ነገር መኖር ትልቅ አስተዋጽኦ አድርጓል። ለምን እሷ እዛ የሄደች ዲቪ ሴንተር ብዙ ጊዜ እንደምትከታተል ነግራኛለች። ያስ ማለት እድል ማለት አይደል ይላል። እሱ ልክ ነው። ያንተም የዲቪ ነምበር ኬዝ በጣም ወደ ኋላ ነበር።
ትክክል የሚበላ የሚጠጣ አስመጣላት መጀመሪያ ገብታ ትታጠበሻል ቀለል ይላል እንደውም እንደዛ ይሻላል ያው እንዳልኩሽ መሰረት ስልክሽንም እስከ መስመሩ ይዤልሽ መጥቻለሁ እንዴ ምንም አይደለም እንዴ ዝናሽ እኮ ነሽ እሺ የኛስ ጉዳይ ከምን ደረሰ የሃናን የሀብለንና የሃናን ጓደኛ የቲዲን የሶስቱ ስልክ አምጥቼልሃለሁ የግሩምን ደግሞ በሚቀጥለው አመጣልሃለሁ ጥሩ የሰጠውሽን ቦስታ መጽሐፍ ውስጥ ወይም ቦርሳቸው ውስጥ አረግሽ ያና እንዳልከኝ አድርጋለሁ የሀብለ ለምን ተውሽ የሀብለ እኔና ሃና አንድ ክፍል ነን ህግ ነው የምናጠናው ሀብለ ደግሞ የኢኮኖሚክስ ተማሪ ስለሆነች ለጊዜው አልተመቸኝም ከዚህ በፊት አድርጌ ያልኩሽን ነገር ሁሉ ቶሎ ጨርሽ በነገው ዕለት ሃና ስልክ ላይ የኔን ስልክ መዝገበሽ ሰለሞን ብለሽ ሴቭ አድርጊ የግሩም ስልክ ሌላ ትልቅ ስራ ስለሚጠብቀው ፈጠን ነው ስልኩን ሴቭ ማድረግ ማለቴ ሁሉም አስፈላጊ ነው ሄይ ምንሽን አድርጊ አጋጣሚዎች የሚፈጥሩ ክስተት አይታወቅም ፈጠን ነው ሄሎ ሃና ሄሎ ግሩምዬ እንዴት ነህ የበዓሉ ዜማ እንዴት ነው ጥሩ ነው እንኳን አደረሰ ካርድ እስካመጣ እኮ በስልክ እንኳን አደረሰ ልበልህ ብዬ ነገ ቤት እንዳትቀሪ ሀብሌ ነግራኛለች እሺ ቻውሽ Thank you. ወደ ዋናው ጉዳይ ከመግባታችን በፊት አንድ 10 ደቂቃ ልስረቅ። ምናልባት አሁን የማደርገውን ነገር ሀብሌ ራሱ አታውቀውም። ጓደኞቼ ሀብለ ማለት ለኔ እናቴም አባቴም በቃ እህቴም ሁሉ ነገሬ ናት። ምናልባትም ክፍተቴን የሷን ያህል የሚደፍንልኝ ማንም ሰው እስከማይኖር ድረስ ይችን ስሜቴን የምትገልጽልኝ ትንሽ ማስታወሻ በእናንተ ፊት እንድሰጣት ይፈቀድልኝ። ይፈቀድልኝ። አይ በዚህ ጭብጨባማ አይሆንም። በደንብ ሞቅ ማለት አለበት። ኦኬ እንጃ ይህን ሀሳብ አሁን ከእናንተ ጋር አንድ ላይ መስማት የግሩምዬን ሰርፕራይዝ ተቀብያለሁ። አመሰግናለሁ። ለዚህ ዕለትም ከፍተኛ የሆነ ክብር አለ። በፍጹም ከህይወቴ ውስጥ ምራሰው አይደለም። የአዲስ ቃል ወደፊት እናስታውሳለን። ፍጹም ይቃል አይረሳንም። በሁላችንም ልብ ውስጥ አንድ ላይ አብሮ የሚኖር Thank you. ወደ ምሳችን ሄድ። እሺ የገና በዓል እንዴት አለፈ ባክሽ? ምን አንተ ቤተሰቦች እንደ ዘንድሮ የትኛውንም በዓል አክብረው ያውቃሉ እንዴ ተይዩ አንቺ ይሄን ያህል እሺ ሌላ ምን አዲስ ነገር አለ? የገና በዓል ምክንያት በማድረግ ግሩምና ሀብለ በነግሩም ቤት ውስጥ በልዩ ሁኔታ በጓደኞቻቸው ፊት ልዩ ልዩ ስጦታ እየተለዋወጡ እንዳከበሩ ደርሼበታል። ሌላስ? ሌላ በዕለቱ በመጨረሻ ሰዓት
አንዳቸው ለአንዳቸው የአንገት ሐብል በማድረግ በምንም ምክንያት ላይ ቃል እንደፈጸሙ ተረድተዋል። ያቺ ሀና ናት የነገረችሽ? አዎ ፎቶግራፎቹ ላይ ተመልክቻለሁ። ሀና የምትባለዋን ግን ሰባላታለሁ። እንደውም አሁን ደውለሽ ነገ ምሽት 1 ሰዓት ላይ ቅጠሪያት። ኤይ ፍጠኝ! አይ ነገ 1 ሰዓት ላይ ማርያም ሆቴል እኔና ባልተመራት ስለጋበዘ ነው የምትችል ማለት ነው። እቺ ወሰክ ሰራላታለሁ። ነገም ቢሆን ያለችበት ሆቴል ነው የምንሰራላት። ሂጂ ልጥራው ሀብሊ ልነካሽ ቁጭ በይ እንጂ እሺ ወይም ደግሞ ግሩም ሂጂ ይጥራው ማለት በዛ ይታወቃል ምን ችግር አለው ሀና ምን ማለት ነው ቴዲ ማለት ከኔ ታላቅ ወንድም ነው ግሩም እና ቴዲ ደግሞ በዛ እንዴት ነው ምን አለበት ቴዲ ምን ያህል ወግ አጥባቂ እንደሆነ እናንተ ባታውቁ ቴዲ ምን ነው ቴዲ? ይታምሽሽ ማሬ ጌቴ ላይ ያዩሽ ልክ ነው። አብራችሁ ነበር ማለት የሀና ቦይፍሬንድ ሀናን ታውቃታለህ? እራት ሊጋብዘን ወስዶ ነው። ስላምሽ ይቅርታ ቴዲ። ቴዲን ሳንተዋወቀው መሄዱ ነው አይደል? ደግሞ በጣም ፈጠነ። እኛ ራሱ እኮ ድንገት ነው ትኬት መጥቶ የሰማነው። እንጂ በእውነት ቼኪንግ ታይሙ ስንት ሰዓት ነው? 4 ሰዓት ላይ ነው ያሉት። ውይ የኔ ፍቅር ሰዓት የለንማ። እንደውም አባቢ ደውሎናል። ሄሎ ወይ አባቢ፣ ደህና ነኝ። እየመጣሁ ነው። በእውነት ደርሻለሁ። እሺ እሺ፣ ቶሎ መሄድ አለብን። አና ሰሞኑን ምን ነው ምሽል? ሰላም ነው። አልቸኩልብሽ ቢል እንጂ ሰሞኑን ጥሩ አይደለሽ። ያው ከሰው ሀሳብ ማስተዋል አይጠፋም። ከሰው ስተት ከብረት ይባል የለ። ስተትሽን ሳይሆን የሚያሳስብሽን ንገሪ። ግሩሜ፣ በማንኛውም ህይወት ውስጥ በሚገጥሙ ጉዳዮች ሁሉ ጣልቃ እንድትገባልኝ እፈቅድልሃለሁ። አልደብቅህም። ምን መሰለህ፣ ፔሬዴ ከመጣ ከ2 ወር ጊዜ በላይ ሆኖታል። አሁን ጥፋትን ማሰብ የሚሰጠው ምንም ትርጉም የለም። ይኸውልሽ
የሰው ልጅ ህይወት ደግሞ ሁልጊዜም ለአደጋ የተጋለጠ ነው። ይልቅዬ የሚፈጠሩትን ክስተቶች በድፍረት እየተወጡ ወደ መፍትሄ መሄድ ነው የሚሻለው። ከሞን እኔ ከጎንሻለሁ። አመሰግናለሁ። ምርመራ አድርገሻል ወይስ እንዲሁ በግምት ነው? ምርመራ እንኳን አላደረኩም፣ ግን ያው በሬዲ መምጣት በሚገባው 2 ጊዜ አልመጣም። ኦኬ ድል ነገ ጠዋት የሆነ ክሊኒክ እንሂድና ምርመራ ታደርጊያለሽ። ሪላክስ 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 ሪላክስ። ውጤቱ ፖዚቲቭ ነው። ከማስወረድ ውጭ ሌላ ምንም አማራጭ ሀሳብ የለኝም። ይሄ ማስጠፈል ብሎ ታስቡ። ኦኬ ከሌላ ክሊኒክ ያመጣሽውን ታሪክ ተመልክቻለሁ። ቃና ምን ሆነሽ? ያመመሽ? ዶክተር እዚህ ነው እንዴ የሚሰሩት? ማለቴ ሀብለ ሀያት ነበር ያለችኝ። ልክ ነው። ብዙ ጊዜ አያት ነው። አንዳንድ ጊዜ ደግሞ በትርፍ ሰዓት ሌላ ቦታ እንሰራለን። ምን ነው አና አመመሽ እንዴ? ረጋ በይ ዶክተር። ይህን ጽንስ አስወርጄ ካላረፍኩኝ በስተቀር በፍጹም አይምሮ የመረጋጋት አይችልም። አንዴ ተከስቷል፣ ለምን ይወጣል? ያለ ጊዜው በስተት የተከሰተ ተግባር ነው። ይሄ ይወጣ አንተ ተስማምታ? ፈቃዱ የሷ ነው። ፈቃዷን ይፈጽሙላት። ትንሽ መርሃና እንጂ ስትሪጃ ትንሽ ውጭ ተቀምጣ ትንሽ አመስግና አና ከመወሰንሽ በፊት ትንሽ ብታስቢበት። ዶክተር ሀሳብ ጨርሼ ውሳኔ ላይ ያለሁት ሚስጥሬን አንድ ያውቀውታል። ስለዚህ በሚረዱ መንገድ ሁሉ ይርዱኝ። ጭሎ ጓደኛሽ ከሆነ ለምን አይደለም ክስተቱ ከሱ የወጣ በፍጹም። ክስተቱ ከሱ ካልሆነ ክስተቱ ከተፈጸመው ሰው ጋር ትንሽ ብንወያይ። ዶክተር በቃ ሚስጥሬን አንድ ያውቀውታል። ሌላ ሚስጥር የሚሉት ጉዳይ ይቅርና እርዳታውን ይለግሱ። ሊረዱን ባይችሉም በእኔ እርምጃ እጅግ ይጸጸታሉ። በጣም አዝናለሁ። ኦኬ በቃ ካሁን በኋላ በሀሳቦች ላይ ምንም አይነት ተጽዕኖ አላስቀምጥም። ፈቃድሽን ልፈጽም። ለማንኛውም ትንሽ ምርመራ እናድርግ። ደምናሽን ትሰጪኛለሽ? ላቦራቶሪ ትሰጫለሽ? በዚህ ስልክ በኋላ ደውል። ሌላው ነገር ጠዋት ያልቅልሻል። አና አስተውሱ ሀብለ። አቤት አባቢ። ስልኩን እስቲ ከሆስፒታል ይሆናል አምጪልኝ።
ሄሎ ዶክተር፣ እንዴት ነው? ደህና ነው? ሄሎ ተቋረጠ እባክሽ፣ እዛው አድርጊው። ስልክ ቻርጅ ጨረሰ። በቃ ወኔ ደውይላቸዋል። ሄሎ ሄሎ ዶክተር፣ ይቅርታ ስልክ ቻርጅ ጨርሶብኝ። አዎ ውጤቱን አይቼዋለሁ፣ ጥሩ ነው። እኔ እዛ ስለማልኖር እዛ እንደደረሽ ቢሮ ቁጥር 110 ትሄጂና ሲስተር አዜብ ብለሽ ትጠይቂያለሽ እና ለሷ ሁሉንም ነገር አስረድቻታለሁ። ምንም ችግር የለም። ቀደም ብለሽ 2 ሰዓት ላይ ደርሽ። እሺ፣ በጣም አመሰግናለሁ። ደህና ደሩ። አሁን ያናገርከው ማንን ነው? ባለ ጉዳይ ነች። እኔ ማላውቃት? አዎ። እውነቱን ንገረኝ አባቢ። አሁን የተደወለበትን ሁለቱንም ስልኮች አውቃቸዋለሁ። ምን ያደርግልሻል? አሁን የደወለችው ሀና ናት። ሀናና አንተ ደግሞ ከኔ የተለየ ምንም ሚስጥር የላችሁ። መጨረሻም የተደወለበትን ስልክ ባለቤት አውቀዋለሁ። ስለዚህ አንተ ጋር የተደወለበትን ምክንያቱም ማወቅ ፈልጋለሁ። አንተ ሳታውቀው ሚስጥር ያደረከው በተዘዋዋሪ እኔን ሊጎዳ ይችላል። ይቅርብሽ፣ ምን ያደርግልሻል? አባቢ ሁሉንም ሙሉ አድሮ እኔ ማወቅ እችላለሁ። ይህ ከመሆኑ በፊት ግን አንተ ግለጽልኝ። አና በስህተት ፔሪዮዱ አቀርቷል። በዚህ ምክንያት ጽንሱን ለማስወረድ እኔ ጋር መጣ ነው። በቀጥታ አንተ ጋር መጣ ነው? አይ በቀጥታ እንኳን አልመጣችም። ከሌላ ክሊኒክ ሪፈራል ጽፋ እንዳጋጣሚ ተገናኘን። ደነገጠች እና ሚስጥሯን አንቺም ያዥለት። ይሄ ሆነው ግን ከማን ነው? እኔ እንጃ፣ አንድ ሰው አብሯት ነበር። ሀብለ
ግሩሜ እንዴት ነው ሀብለን አገኘሃት? አዎ አግኝቻታለሁ። ልታነጋግረኝ ግን በፍጹም ፈቃደኛ አይደለችም። ስልክም ብደውልም አታነሳም። እኔም አግኝቻት ነበር። እንኳን ልታናግረኝ ቀርቶ ጭራሽ ነብር ሆነችብኝ። ስደውልላትም ስልኳን አታነሳም። እንዳልከውም ደግሞ ብዙ ጊዜ ስልኳን ትዘጋዋለች። እንግዲህ ምን ይደረጋል? በአእምሮ ውስጥ የገባው ጠንካራ ሐሰት ጊዜ ይፈልጋል። ነገሩ ይዘገይ ይሆናል እንጂ የእውነት መንፈስ ሐሰትን ይገልጸዋል። በፍጹም እኔ መረጋጋት አልቻልኩም ግሩሜ። ታመምኩኝ። እውነተኛ ፍቅር በእኔ ምክንያት ሲበተን መመልከት ግሩሜ እኔ በጭራሽ አልቻልኩም። ምን ሆነሻል? በአንቺ ምክንያት የተፈጠረ ኢምንት ስህተት የለም። ደግሞ ለሁሉም ጊዜ አለ። አና እባክሽ እንደዚህ አትሁኝ። አንቺ ምንም ያጠፋሽው ጥፋት የለም። እመኚኝ፣ ምንም አላጠፋሽም። አሁንም ቢሆን እናንተ መገናኘት አለባችሁ። አንተም ትዕግስት አድርገህ ጠብቃት። እግዚአብሔር ፈቅዶ ግን እናንተ እስክትገናኙ ድረስ ግሩሜ እኔ ከአንተ ጋር መገናኘትም ሆነ አብሬ መታየት የለብኝም። ይህ ደግሞ ዳግም ከእርሷ ጋር ላለመገናኘት እንቅፋት መሆን ነው። ስለዚህ ግሩሜ ጥሩ ወንድምነትን እየወደድኩት እንድርቅ ተቀድቼ ኢንሻአላህ የሀብለን ሚስትነት ያንቺን እህትነት ማጣት አልፈልግም። ቆይ እኔስ ማን አለኝ? ቻና ምን መስላለሽ ባክሽ? የግሩምና የሀብለ ጸብ በጣም አሳስቧታል። ጧት ራሱ ካገኝታና ገርቺ በኋላ እንዴ ይሄ ደግሞ ምንድነው? አንዱ የግሩም ነው፣ አንዱ ደግሞ የሃና ለሀብለ እንድሰጥላችሁ አደራ ሰጥቶኝ ነው። ይሄ ወደ ሀብለ ሲላክ ስንተኛ ፖስታ መሆኑ ነው? እኛው አራተኛ መሆኑ ነው። ባለፈው ምን ነበር ያልሻል? ገና ፖስታውን ስታየው ሳታነበው እንደቀዳደለች ነው የሚያውቁት። እንደው ይሄንኛውን ፖስታ አልቀበልም እንዳለችና ይሄና ጨምረስ ከዚህ ከተመላሽ ፖስታ ጋር ግሩም እግር ስር ወርዱ ብላኛለች ብለሽ ስጭ። ይሄ ዋናው ትልቁ ማሳመኛ ነጥባችን። ሄሎ ግሩሜ እንዴት አለ? ደህና ነኝ። እሺ ምን አዲስ ነገር አለ? ምንም አዲስ ነገር የለም። የሆነ አስደንጋጭ ደብዳቤ ደርሶኛል። እኔም ዝናሽ በምትባል ጓደኛችን 2 ጊዜ ደብዳቤ ልኬላት ነበር። አሁንም ያዘጋጀሁት አለ። እኔም የጻፍኩት አለ፣ አብረሽ ታደርሽልኛል። እሺ አመሰግናለሁ። እሺ ቻው። አንቺ የምትበይው ሁሉ ለአንቺ በተለይ ደግሞ ለልጇ በጣም አሪፍ ነው። የትኛው ልጅ? እንዴ በማህፀንሽ ላለችው ነው። ሴት አረካት ደግሞ? አዎ። እሺ
ለመጀመሪያ ሴት ልጅ የሆነ ልዩ ፍቅርና አክብሮት አለ። አንተ ግን ብዙ ጊዜ አይቻለሁ። ከኔ ይልቅ ገና ላላየኸው ሕፃን ትጨነቃለህ። አንተ ያገባኝ ሁሉስ ይመስላል። አንቺ የምትመገቢው ነገር በሙሉ አንቺ በተለይ ደግሞ ልጅቷ ከተወለደች በኋላ ይሆን ንቁና ጤነኛ እንድትሆን ያደርጋታል። ኦኬ ለዛ ሌሎች ሮዝ እንዴት ነሽ? አለው እንኳን ማርያም ማለት ማርያም ታለበት አለው እንዴት ነሽ? መቼ ወለድሽ? 2 ሳምንት ነው። እኔ እኮ ጠዋት ደውዬ በአጋጣሚ ሰው ያለው ብዬ መውለድሽን የሰማሁት እኮ ጠዋት የት ሄዶ ነው? ለልጅቷ የሚያስፈልግ ነገር ልትዛው የአባትነት ወግ መሆኑ እኔ አባት ልጁ እንደዚህ ሲወጣላችሁ ለሰኮንድ አይኖር ነው። ምን ነው ተከስከው? የማርታ የንጋባ ጥያቄ ሰችቶኝ አንተ ቀለበት ወዲህ ወሬው ሁሉ ንጋባ ነው። መቼም ሁለት ወዶ አይሆን ያው በደንብ በጥንቃቄ መያዝ ነው እንዴ? እኔም እኮ አልረጋጋ ብዬ ነው አልገባታል እንጂ በዛ ላይ ደግሞ በአሁኑ ሰዓት የሰርጉን ወጪ ታውቀዋለህ። እሱማ ግልጽ ነው። አመቺስ ምን ታረጋዋለህ? ሴቶች ሲባሉ ያው ለሰርግና ለሴሬሞኒ ያላቸውን ስሜት ታውቀዋለህ። ዋናው ነገር ግን ሉሊ ከዛ በኋላ ስላለው ህይወት ነው መጨረቅ። ይልቅ ሮዚ አዲስ አበባ ምንም ዘመድ የላት? ከኔ ውጭ ምንም ዘመድ የላት። የዛን ጊዜ ሆስፒታል ታመመ የትኛው ጊዜ ትዝ ይልሃል? ልብን ያመመው እሷም ወንድሟን ለማስታመም ስትል ነበር እንዳጋጣሚ ተገናኘን። አው ከብዙ አውረድ በኋላ ወንድሟ ተሽሎት ወደ ደሴ ሲሄድ እሷ ግን ያው እዚሁ ነው ቀረች ማለት ነው። እንዴ ፈራይ ጽናት እንዴት ናፍቃኛለች መሰለህ። አሁንማ ባባ ምናምን ማለት ጀምራለች። ምንም ልጆች ከ4 ወር ጀምሮ ወላጆቻቸውን ይለያሉ የሚባል ነገር ሰምቻለሁ። ሊሷው ስንት ወር ነው? ኦልሞስት 6። አዎ አንተ ወሩ እንዴት ነው የሚፈጠው? ሉሊ የቻይናው ጉዞ እንዴት ነው? ኔክስት ዊክ ነው የምንሄደው። ያው የአሁኑ ጉዟችን በጣም የተጠና ነው። 4 ሆነን ነው ጥናቱን ያጠናነው። በእጃችን ያሉትን ብሮች ሁሉ አማጠን ወደ ዶላር ቀይረናል። ያው እንግዲህ ከተሳካ ስመለስ በጣም ቢዚ ነው የምሆነው። ግሩሜ ዋናው ግን አላማዬ ከዛ መልስ ባንተ ዋስትና ከባንክ የወሰድኩትን ብር ከነወለዱ መልሼ አንተ ነፃ ማድረግ ነው ዋናው አላማ። ምንድነው? ምን ሆነሻል? መጀመሪያ እዚህ ጋር ቁጭ በል። ምንድነው? ምን ሆነሻል? አንተ ግን እኔን ረስተኸኛል። ለልጅ ብቻ የተለያየ ነገር ይዘህ ትመጣለህ። እኔን ረስተኸኛል። ፍሬ ጽናት ተኝታለች። አይቻት ልምጣ? ይኸውልሽ ይሄ ደግሞ ላንቺ ነው። አመሰግናለሁ። ኦኬ በመስታወት እያየሁ ልለካ? ያ ሹር አትቆይ እሺ። በመጨረሻም ሉል ጌትነትና 4 ግለሰቦች በጅቡቲ በኩል ለመንግስት ገቢ ሊሆን የሚገባውን ከ5 ሚሊዮን ብር በላይ የሚያወጡ ሸቀጦችን ይዘው ሲያዘዋውሩ በአካባቢ በነበሩ የፖሊስ ኃይሎች በቁጥጥር ስር ውለዋል። በፍርድ ባለመብት የኢትዮጵያ ንግድ ባንክና በአቶ ግሩም አንተነህ መካከል ባለው የፍርድ አፈጻጸም ሂደት የሚጠበቅበትን ዕዳ በወቅቱ መክፈል አልቻሉም እና ስለዚህ በዛሬው ዕለት መኖሪያ ቤቱና ንብረቱ በግልጽ ጨረታ ይሸጣል። ጨረታው ግልጽ አድርገው እንዲቆዩ እና እዚች ላይ ይፈርሙልኛል።
ተመልሶ ይመጣል። ይቀን ግን ተመልሶ ላይ መጣ ይሄድ። ነገ በሐራጅ የሚሸጥ ቤትና ንብረት ውስጥ ሆኜ ምንም አይነት ማስታወሻ ልፈጥርልኝ ቤት፣ መኪና፣ ሱቅ ያው ውስጥ ካለው ከኛ በስተቀር በሐራጅ ሊሸጥ ታግዱ ምን ነው ትግስቱ? ህይወት እንዳመጣጡ ለምን አንቀበል? የሰው ልጅ ደግሞ የተፈጠረው አንድም ለመከራ አንድም ለደስታ ነው። ያው ቤትና ንብረት መልሰን እንገዛለን። እስከዛ ግን ያው ማለት ሳይለስ ቤት ተከራይተን ነው ማለት ምንድነው? አንተ ሶስት ሰዎች መጥተው ፍርድ ቤት ነው የመጣ ነው ብለው ለጥፈው ሄደዋል። አቶ ጎሮኑ ነገራቸው በጨረታ ሁለቱም በሩ ክፍት ሆኖ ይጠብቀን ብለዋል። አንዴ ልደት ስራ ላይ ነበርኩ። ፍሬ ጽናት ተስተኝታለች። ምን ሆነሻል? አሁንም መጽናናት አልቻልሽም? እስቲ አስብ። አገባች ወለደች ተብሎ አሁን ደግሞ ንብረቱ ሁሉ ተሲባል ሰዎች ምን ይላሉ? ሰዎች አልሽ? እኔ አላቃቸው። ደሞስ ቆይ ከባለቤትሽና ከልጅሽ በላይ የሚያስጨንቁሽ ሰዎች እነማን ናቸው? በቃ ይሉናል። የሙያ ትምህርት ያልሽኝ ነው? ትምህርት እያልክ ታሾፋለህ እንዴ? እኔ አልኩ የዱባዩን ነገር ነው። እህቴ ጠዋት ደውላ ሁሉንም ነገር ጨርሽና እኔ እቀበልሻለሁ ብላለች። በቃ እኔ አንዴ ልቤ ተነሳስቷል። ፍቀድልኝና የገዛቸውን የወርቅ ጌጦች ልሽጥና ልሂድ። እንደሱም አይሆንም። ሀሳቦቻችንን ሁሉ በጥንቃቄ ማስተዋል አለብን። እሺ ሀብት ንብረት ምናምን ያልሽውን እዚሁ ጥርንግረን ወደ ቀድሞ ሀብትና ንብረታችን መመለስ እንችላለን። ባክሽን ትንሽ ሰብሰብ በይና እስቲ አስቢ። የምታደርገውን አድርግ። መቼም አትሞክሪ አይባልም። እንደሱ እንኳን ከሆነ መሸጥ ያለበት ያንቺ ጌጦች ወርቆች ሳይሆኑ የኔ ነው መሆን ያለበት። የጸደይ ሰማይ ብሩህ ቢመስልም ለኔ ግን መሽቷል ትንቢት ቢሆንም ተቃኝቶ ያለ ያልገባኝ ቅኔ አይደለም አልኩኝ አይደለም ቅኔ የጸደይ ሰማይ ብሩህ ቢመስልም ለኔ ግን መሽቷል ትንቢት ቢሆንም ተቃኝቶ ያለ ያልገባኝ ቅኔ አይደለም አልኩኝ አይደለም ቅኔ አውቃለሁ እኔ ስመጣ ምድር እርቃኔን ሆኜ ያኔ እንደነበር ስሄድም ስሞት ያንን ባላጣው እያለሁ ዛሬ ሁሉንም አጣው ሰው መሆን ክፉ ፈተና ዛሬ ግን በምን ልጽናና ደግነት
የጎዳው ልቤ አይድንም በስቷል ሰበቤ ሰው መሆን ክፉ ፈተና ዛሬ ግን በምን ልጽናና ደግነት የጎዳው ልቤ አይድንም በስቷል ሰበቤ አፍቃሪ ልቡን የሰጠ ሳይበድል ባዝን ተዋጠ እያልኩኝ አለማታላይ አባቢ ወይ እኔ ማሚ ላይ ማን ያለሽ እና ቢቲ ናቸው እኛ ማሚ አለን አንቺ ግን የለሽም የኔ ማሚ መቼ ነው የምትመጣው ሄሎ 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 ሮዚዬ ሄሎ ግሩሜ ደህና ነህ ሆይ ደህና ነኝ እግዚአብሔር ይመስገን አንቺ እንዴት ነሽ እኔ ደህና ነኝ እናንተ ደህና ናችሁ ደህና ነን ግሩሜ እስካሁን ምንም ያላልኳችሁ ስላልተመቸኝ ነው እሺ ሮዚዬ ምንም አትጨነቂ ይኸውልሽ ላንቺ የሚሆን ነገር ካገኘሽ ለኛ ብዙ አትጨነቂ ፍሬ ጽናትስ እንዴት ነች ደህና ነች በይ እንዳይቆጥርብሽ እሺ ቻው ምን ገጠሙ? አቃቤ ሕግ ክስ መስርቶብኝ የክስ ቻርጅ ደርሶኝ ክሱን የምንቃወምበት መንገድ ካለ እንቃወማለን። ያለበለዚያ ግን የአቃቤ ሕግ ምስክሮች ከተደመጡ በኋላ ወደ ክርክራችን እንገባለን። እርሱ ያሉትን አስፈላጊ የሚሉትን ማስረጃዎች ያምጡልኝና እየተገናኘን አንድ ላይ እናያቸዋለን። እሺ ዶክተር ደህና ነዎት? በጣም ደህና ነኝ። ሀብለስ ደህና ናት? ደህና ነኝ፣ በጣም ደህና ነኝ። የት ነው ያለችው? እንዴ እስከዚህ ተራርቃችኋል ማለት ነው? ስለሚረዱን ባጭሩ ላስረዳዎት። ቀደም ሲል አንድ ጊዜ እርሶ ጋር ሆስፒታል መጥቼ ጽንስ ማስወረዴ ትዝ ይሎታል? አዎ። ያ ጽንስ ደግሞ ከቴዲ ነው። ከቴዲ? ከኔ ልጅ? አዎ የእርሶ ልጅ ቴዲ። በአሁኑ ሰዓት እኔም ሆንን ሀብለ ትልልቅ ልጆች ነው። ሁሉም ነገር አለ። የዛን ጊዜ ቴዲ አስረግዞኝ ጭራሽ ሳይሰናበተኝ ወደ አሜሪካን ሀገር በሄደበት ጊዜ አብሮኝ የነበረው ልጅ ግሩም ይባላል። ችግሬን ሁሉ አማከርኩ። በዛ ላይ እኔ 0.5 ሳንቲም ያልነበረኝ ተማሪ ነበር። ግሩም ብዙ መከረኝ። በመጨረሻ ግን ማስወረድ እንደምፈልግ ብቻ ነገርኩት። አጋጣሚ ሆኖ ሆስፒታል ስንመጣ እርሶን አገኘን። እርሱም አስፈላጊውን ሕክምና ሁሉ አደረጉልኝ። ይህን ሁሉ ሚስጥር ግን ለሀብላ አልነገርኳትም ነበር። ምክንያቱም ከወንድምሽ ጸነስኩኝ ብላት እንዳትሳቀቅ ብዬ ነበር። በመጨረሻው ሰዓት ጽንሱን ያስወረድኩኝ ዕለት አብሬ የሄድኩት ከግሩም ጋር ነበር። እሷ ማን እንደነገራት አላውቅም። ሕክምና ጨርሰን ስንወጣ አየችው። ያ የወረደው ጽንስ ከእሷ ጓደኛ ከሆነ ከግሩም ነው ብላ አይታ አምና ደምድማ በዚህ ተቀያይመን ቀረ። አሁንም ቢሆን ሀብለን ሲያመጣት ድንገት እኔ ስታይኝ የስሜት መረበሽ ሊኖርባት ይችላል። እባክዎን ዶክተር አረጋግተው አስረድተዋት። ሄሎ ሮዚዬ። ሄሎ ግሩሜ ልመጣ ነው። እንዴ ልትመጪ ነው? እውነት ልትመጪ ወሰንሽ? አዎ ግሩሜ ልመጣ ነው። ይኸውልሽ ሮዚዬ ከመምጣትሽ በፊት ታዲያ ደውለሽ ንገሪኝ። ምንም ችግር የለም ቀድሜ እደውልልሃለሁ። ፍሬ ጽናት ደህና ነች? ደህና ነች አለች አጠገብ። እንኪያና ሄሎ ወይ የኔ ቆንጆ ደህና ነሽ ወይ? እንዴት ትወስጂኛለሽ? አዎ የኔ ቆንጆ ወስድሻለሁ። እሺ ሄሎ ሮዚዬ ባለፈው ነግሬሽ የለ ያው አዲስ ቤት ውስጥ ነው ያለነው።
እሺ በቃ አይቁጠርብሽ ግድ የለም ከመምጣትሽ በፊት ደውይ እሺ ነገ ትምህርት ቤት የለም እሺ ማሚሽ ስለምትመጣ አትሄጂም እሺ ለደማኔ ትላለች አዎ እንተመጣጣለን ቸኮላት አሻንጉሊት ልብስ ብዙ ነገር ይዛለች ትመጣለች እሺ ይሄን ነው የሚሰጣው ጎበዝ ልጅ ጎበዝ እኔ ከግሩም ጋራ የምትተዋወቀው መሰለኝ በሰዓቱ የታየኝ እኔ ከየጓደኛሽን ሚስጥር ገበን መጠበቅ ሻብልዬ እንግዲህ እናንተ ሀዘናችሁን ትታችሁ ተጨዋወቱ ይቅርታ የመባባል ጊዜያችሁን ለእናንተ ልስጥ አብልዬ በቃሽ አሁን ማልቀስ አይጠበቅብን ሁሉም ነገር አልፏል በቃሽ አሁን ምንም አይነት ነገር እንድታዝኛ አይገባም ወደ አንቺ ከመምጣቴ በፊት ቴዲዛ ሀገር ሆኖ ይላከልኝን ደብዳቤዎች የበለጠ እርግጠኛ እንዲያደርግሽ ብዬ ይዤልሽ መጥቻለሁ አንብቤያቸው አባባ የነገረኝ በቃ ሁሉም እውነት ነው ማለት ነው መኪናዬን አምጥና አቁሙልኝ ብያቸው ነበር ኦኬ ሮዚ አመት አቁሙልኛል ለኔ እዛ ውስጥ ስልክ ስላለ እዛ ትደውላለች ሮዚ እሺ ግድ የለም ሪዘርቭ ትይጂ ሲደውልለት እንዴት ስልክ አያነሳም መቼም ሆን ብሎ ካልሆነ በስተቀር አይደል እንዴት ሆን ብሎ በቃ የወንድ ነገር እኔ እኮ ደግሞ ቤቱን አላውቀውም በዛ ላይ እዚያ ውስጥ ሌላ ዘመድ የለኝም ምንም ዘመድ የለኝም ነው ያልሽው በቃ ለጊዜው እኔ ጋር ታርፊያለሽ እቃሽም እኔ ጋር ይቀመጥና ትንሽ ተረጋግተን ደግሞ ስልኩን ሞክርለታል ኦኬ
Benissimo, vi farò un conosci. ትልቅና የሚያምር ቤት አሉት። ድርጅቶች በዚህ ላይ ማስወጪና ከፋይ ብቻ ነው ያደርጋል። ብቻዬን አስቸጋሪ አላገቡ የጉልምስና ጋይ ባቤት በምን ምክንያት ስትሆን ተዘረቋራቶች ከዛ በኋላ በቃ ስራኝ ስለ ሁሉ ነገር በፈርቅ በዚህ ላይ ደግሞ ጨዋና ታማኝ ትዳር ፈላጊ አልተገኘም። ብቸኝነት ይከብዳል። ብቸኝነት ስደት ያለ አሁን ደግሞ ይበልጥ የሚያሳስበኝ ነገር ይህ ሁሉ ሀብት አከማችቼ አንድ ማውስ ወፍሬ ያጣሁ በደንብ እንጂ ከመንገድ አለ እንዲመጣሽ ልጄና ባሌን ስላላገኘሁ መሰለኝ መረጋጋት አልቻልኩም። የት ሄዱብሻል? ተረጋጊና ተመገቢ። ከዛ በኋላ ደግሞ ስልኩን ሞክርለታለሁ። ቆይ ግን አንቺ መምጣትሽ እያወቀ ለምንድነው ስልኩን ያነሳው? ቤት ይቀየረው ነች። 2 ወር አካባቢ እንደምትመጪ ከዚህ በፊት ያውቅ ነበር ማለት ነው? አዎ የዛን ጊዜ ነግሬዋለሁ። 56 ሚስ ኮል ቆይ በደንብ እንጫወታለን። የውጭ ስልክ ነው እዚህ ኔትወርክ ስለሚያስቸግር ካሜራ ላይ ሄሎ ጌታ ይቅርታ እንደምን አሉ? በዚህ ስልክ ሚስ ኮል ተደርጎልኝ ነበር። አዎ ይሄ አገልግሎት የምንሰጥበት የሆቴል ስልክ ነው። ስንት ሰዓት ላይ ነበር የደወሉት? አዎ ከ2 ሰዓት ምናምን በፊት። አዎ አንድ ከዱባይ የመጡ ወንድና ሴት ናቸው የደወሉበት። አዎ እኛ ጋር ሆቴል አልጋ ይዘው ነው ያሉት። አሁን ለመዝናናት ሄደዋል። እስቲ ቆይ እስቲ አልጋ ፎርሙን አይቼ ስማቸውን እነግሮታለሁ። ሴቷ ሮዛ ትባላለች። ሌላ መጣች እነግሮታለሁ። እሺ አመሰግናለሁ ጌታ። እሺ
ለውዝ እየበላሽ እኔ ይገርምሻል ዱባይ ቤት በየጊዜው ነው የምናገሰው። አሁን ከአንቺ ጋር መገናኘታችን ግን ይገርማል። ለምን ሰው ተሚከፍልሽ 150 ዶላር አንቺ ስልክ ልደውልና መጣው እየበላሽ እሺ ሄሎ ሄሎ ይኸውልህ አሁን አንድ ነገር አጣርቻለሁ። ከዛ በፊት ግን አንተ ለሮዛ ምን ሆነ? አይ ወንድሟ ነኝ። ይኸውልህ አሁን ከሮዛ አንድ ምስጢር አግኝቻለሁ። ከዛ በፊት ግን እኛ ተገናኝተን ብንማከር ጥሩ ነው። ምን አይነት ምክር? አይ አንድ በባሏ ላይ አንድ ያሰበችው ነገር አለ። እሱን እነግርሃለሁ። ምን? ቆይ ሮዛ ባል አላት? አዎ። እንዲህ ይህን ያህል የከሰረ እንዲህ? ቆይ ልጅስ አላት ሮዛ? አዎ አላት። ይኸውልህ አሁን አብሯት ካለ ሰው ጋር የምትለው ድንገርህ እኔ ባሌ ፍርድ ቤት ከስሼ ልጅን እረከባታለሁ ስትል ነበር። አሁን እሺ ሌላውን ቀስ ብዬ አጣርቼ እነግርሃለሁ። እሺ እሺ አመሰግናለሁ። እሺ አይገምጡብኝ። እሺ እሺ ሮዛ ምን ነው? ምንም ያዥ እንጂ ይበልሽ ቀድሞ አለመተዋወቅ ማለት እንዴት? አይሽ እኔ ከተለያዩ አረቦችና ከተለያዩ ውጭ ሀገር ዜጎች ለስራ ያገናኘኛል። በዚህ ላይ ደግሞ እዚህ ቤት ውስጥ መጥተው ይስተናገዳሉ እና እዚህ ቤት እንድታስተናግድ የቀጠርኳት ሰራተኛ አንቺ ከነገርሽኝ በላይ ነው የምከፍላት። የሚገርም ነው። እስቲ ባኮት የግሩምን ስልክ ሞክሩልኝ። እሺ ዘብቶት ስለደከመሽ ገብተሽ ከሌሻቸው መኝታ ቤቶች ውስጥ ባዶ ረፊ ነገር ሞክርለታለሁ። እሺ አሁን የት ደረሰ ይባላል? እኔ ራሴ ምን አውቅ ያህንዬ፣ እኔም እኮ ግራ ገብቶኛል። የቤት ደላላ አንድ ፍንጭ ይሰጠናል ብዬ አስቤ ነበር። እሱ ከማታ ደውሎ ነበረ እንጂ ምን አለሽ? ዝም ብሎ ቀበጣጠረና የግሩን ቤትና መኪና የተሸጠው በመንግስት ዕዳ ሳይሆን የግሩን ጓደኛ ከባንክ በተበደረው ገንዘብ ነው አለ። እኔ ግን አንድ ሀሳብ አለኝ። ለምን ልዑል የሚባል ጓደኛው ፈልገን አናገኝም? ጥሩ ሀሳብ። እሱንም ቢሆን እኮ የትም አናገኝም። በአንድ ወቅት የኮንትሮባንድ ንግድ ክስ ተመስርቶበት የህግ አማካሪ ፈልጎ እኔ ጋር መጥቶ ነበር። በአካል ተገናኝተንም ተጫውተናል። እንደውም ስልኩንም ሴቭ አድርጌዋለሁ። ይሄማ እኮ በቃ ጥሩ ሀሳብ እኮ ነው። Hello? ሁለተኛ ድምፅሽ መስማት አልፈልግም። እሺ
ሮዚ ምን ፈልገህ? ግሩም ጋር ደውዬ ሁለተኛ ድምፅሽን እንደተሰማሁ ብሎ ጭራሽ ስልኩን አጠፋ። አንቺ ለምን አትረሺውም እሱ? ወይኔ ልጄ ሮዛ ልጅሽን ማታድመጣለሽ። ከስሽ ትቀበያለሽ ልጅ አድራሻው መች ተገኘ? የመጀመሪያ ቤታችሁን አካባቢ ትነግሪኛለሽ። እኔ ቀስ ብዬ ደርስበታለሁ። ከዛ በኋላ በቃ የፍርድ ቤት ትእዛዝ ይነግረኛል። አሁን እሱ ነገር ትንሽ ታርፍ መንፈሴ መጀመሪያ የሚያደርጉትን የበከተ ስጋ ፍትወት እየተቃወመኝ ነው። አንዳለኝ የምለው ትዳሬን ያጣሁበት ያልተረጋጋሁበት ወቅት ስለሆነ እባክዎትን ትንሽ ጊዜ ይስጡ። ኧረ በፈጠረሽ ሮዚ ይሄን አንቱታሽን ታዩ። ሮዚ እሺ አራት እንበልሽ ችግር የለም። ምን ሆነሻል? እኔን ሁሉ እኮ ረስታችሁኝ ነበር። የኔን ደግሞ ቅናት የሚያበርድልኝ አንድ ወንድ ልጅ ያስፈልገኛል። አሁን ፍሬ ጽናትን መንከባከብ ያለብን። ሮዛ ከመጣች ፍሬ ጽናትን አላገኘቻት? ለምን? ምንም አያስፈልግም። መቼም እናት ነች ሮዛ አይደል እንዴ? ከዚህ በኋላ እኮ ልትናፍቃት ትችላለህ። እስኪ ይሄን አስብ። አያስፈልግም። አንተና ሮዛ ግን ተጣላችሁበት ምክንያት አልነገርከኝም። ስለሷ ምንም ማውራትም ሆነ መስማት አልፈልግም። ጊዜ ካለሽ ዳይሪን ወስደሽ ታነቢዋለሽ።
በቃ በአንድ ቀን እርማች እስኪ ዛሬ አንድ ብርጭቆ ሞክር ምን ይልሻል የክህደቱን መርዝማ በስህተት ጠጥቼ ቁስሉ አሁንም ድረስ ይጠዘጥዘኝ አንድ እኮ የሆነ ሆኗል ግን ያንን ቀን መቼ ነው ምን ደግሞ ስሜቴ ሲረጋጋ መቼ ልጄን በፍርድ ቤት ሲያስረክብ አንቺ ሴትዮ መጀመሪያ ባሌን ስፋታሽ ይሄው ከባልሽ ጋር ከተፋታሽ ሰነበትሽ አሁን ደግሞ ልጄን ሳገኝ አንቺ ሴትዮ ይሄን ቤት የፈለግሽው አንቺ ጉዳይሽ ሲፈጸም ነው እንጂ ከዛ በኋላ ማገኝሽ አልመሰለኝ ነገርኛ ማሚ ትምህርት ቤት ትወስጂኛለሽ? አዎ የኔ ቆንጆ ትምህርት ቤት ስንሄድ ከጓደኞቼ ጋር አስተዋውቅሻለሁ። አዎ እኔ ራሱ ትምህርት ቤት እስከወስድሽ ችኩል ብያለሁ። ሄሎ ሀኒዬ እንዴት ነሽ? ነገ የፍርድ ቤት ቀጠሮ አለ እባክሽ። እንዴት ጭንቅ እንዳለኝ አጠይቂ። አይዞሽ በርታ እሺ። ፍሬ ጽናት በማን እጅ እንደምትወድቅ ማውቀው እኮ ነገ ነው። ከፍርድ ቤት ውጤት በኋላ ደውይልኝ እሺ። ቻው የኔ ቆንጆ። ቻው። ባለፉት ጊዜያቶች የተጠሪና የመልስ ሰጪውን አቤቱታ ተመልክቶ ፍርድ ቤቱ የፍቹን ውሳኔ አጽድቋል። በዛሬው ዕለት የአመልካችና የተጠሪ ልጅ ህፃን ፍሬ ጽናት በማን እጅ ማደግ ይኖርባታል የሚለውን ውሳኔ ለመስጠት ነው። ፍርድ ቤቱ የሁለቱንም የቃል ክርክርና የጽሁፍ ማስረጃ ተመልክቶ መርምሯል። ስለዚህ ፍርድ ቤቱ 5 ዓመት ያልሞላቸውን ህፃናት ለመልካም አስተዳደግና ጥበቃ ከአባት ይልቅ የእናት የቅርብ ክትትል ለህፃኗ የተሻለ አስተዳደግ ጥሩ ነው ብሎ ስላመነበት ህፃኗን እናቷ ተረክባ እንድታሳድጋት በእናቷ አስተዳደግ ውስጥ ደግሞ ለህፃኗ የተሻለ ነገር ካላገኘበት ቅሬታ ያለበት ወገን ለፍርድ ቤቱ ማመልከት ይችላል። ልጅቷን አትሰጂበት እባክሽ። ኤልሽ አሁን በጣም ቸኩላለሁ፣ ሰው እየጠበቀኝ ነው። እሺ አንድ ጊዜ ስልክሽን ስጪኝ ላናግርሽ።
አየሽ ያመጣውልሽን አሻንጉሊት አታምርም? ምነው አሻንጉሊት አትወጂም እንዴ? አባቴን ነው የምፈልገው። ሌላ ትልቅ አሻንጉሊት ላምጣልሽ? አልፈልግም። ተነሽ እዚህ ቁጭ በይ። ተነሽ ሚሚ፣ እዚህ ጋር ቁጭ በይ። ልጄ ምን እያደረካት ነው? ሮዛ ሀብለን ግሩም ልቡ ለሞት ሆስፒታል ገብቷል። አይኗን ሊያት እያለ ነው። በኋላ አንድ ነገር ከሆነ በኋላ ይቆጭሻል። ከሆዴ ውስጥ ያለ የያዝኩት ደብቄ ብዙ ፍቅር ነበር ልሰጥሽ ጠብቄ እናት አለሽ ብዬ በኩራት ነግሬያት እናቴን ነይ እስቲ እኔ ቆንጆ ነይ ልቅፍሽ። ማሚ ጋር ነው የምፈልገው። ካየኋችሁ ጊዜ ጀምሮ ከእትብት ጀምሮ የነበረኝን ግንኙነት ነው ያስረሳኝ። ፍርድ ቤት ወስኖልኝ ይዣት ስወጣ በጣም እያዘንኩ ነበር። ግን ምን ላድርግ? ከግሩም ያጣሁትን ፍቅር በእሷ እንኳን ቢካካስልኝ ብዬ ነበር። እንዴት የግሩም ፍቅር አጣሽ? ከውጭ ሀገር ስመጣ
ከሱ ጋር መኖርን ናፍቄ ነበር። ግን ምን ያደርጋል ጸባዩ ተቀይሮ ጨከነብኝ። አንቺ ነሽ እሱ የጸባዩ ለውጥ ያሳያችሁት። ነፍሱን አሁን ለውጥ ሳይሆን ከውጭ ሀገር ስመጣ ከዚህ ከተማ ማንንም እንደሌለኝ እያወቀ በክህደት አሳልፎ ለጅብ ሰጠኝ። እኔ እኮ መመካበት ባሌ ነበር። ወይ እንግዲህ በመሃላችሁ በጊዜው የሆነ ተንኮል ነበር ማለት ነው። ተንኮል? የምን ተንኮል? እንደውም በራሱ እጅ ተጻፈው ዳይሪውን ያስነበበኛል። የምን ጽሑፍ? እሱ አይደለም። ሮዛ የምትመጣለት በችኮላ ልጄን ይዤ ከቤት ወጥቼ ወደ ቦሌ የሚሄድ ታክሲ ውስጥ ገባው። ሮዛ ኤርፖርት ደርሳለሁ ያለችበት ሰዓት ሳይታወቅ እያለፈ ነው። በዚያ ላይ ከቤት ስወጣ በመቻኮሌ ሞባይሌን ረስቼው ወጥቻለሁ። በአካባቢው ግማሽ ቀን ያልፈለኳትና ወደ ቤት ገብቼ ሞባይሌን ሳይ ሚስኮል አገኘው። ባገኘሁት ስልክ ስደውል አንድ ድምጹ የትልቅ ሰው የሆነ አነሳና ይህ የሆቴል መገልገያ ስልክ ነው ብሎ ነገረኝ። ሮዛ የምትባል በዚህ ስልክ መደወሏን ካስረዳኝ በኋላ በዚህ ሆቴል ውስጥ ከወንድ ጋር እንዳለችና ልጇን ባሏን እንደማትፈልግ አብሯት ላለ ሰው እንደነገረችው በማስረጃ ገለጸልኝ። አዝንኩ። በሁለተኛ ቀን ሮዛ አፏ እየተኮላተፈ ደወለች። እኔም ያ ሰው በሚገባ ሁሉንም ነገር አሳምኖ ስላስረዳኝ ተናድጄ ሁለተኛ ድምጿን መስማት እንደማልፈልግ ገለጽኩላት። ከዚያ ቀን ጀምሮ በሐዘን ከልጄ ጋር እየኖርኩ ሳለሁ ከተወሰነ ጊዜ በኋላ የፍቺ መጠየቂያ የፍርድ ቤት መጥሪያ ደረሰኝ። የሆነ ሆኖ የጋብቻችን ውል በፍርድ ቤት ጸደቀ። ሀብሊ ለትንሽ ጊዜ ወደ ሩቅ ሀገር ልሄድ ነው። ልጅሽ እንደፈለግሽ አድርገሽ አሳድጊያት። ጽናትን አብረን እናሳድጋታለን። ህይወቴ መፈጸም ያለብኝ ግዳጅ ነው። ልጅሽን አንዴ ተሰናብተን አደራ የልጅሽን ነገር አደራ። አይድንም በስቷል ሰብሬ እጽናና ምስስት ልኖር ባንቺ ነው ልቤ የሚያምር ምናልባት ባጣሽ አልኖርም አንቺን ሳላይሽ እጽናና በስስት ልኖር ባንቺ ነው ልቤ የሚያምር ምናልባት ባጣሽ አልኖርም አንቺን ሳላይሽ አልኖርም አንቺን ሳላይሽ አልኖርም አንቺን ሳላይሽ የኔ ፍቅር እንዴት ጓጉቼ እዚህ እንደደረስኩ ብለኝ ማቀ እስኪ ቆይ መጀመሪያ የሆነ ያማረ ነገር ስላለ ዘብኛው
ምንድነው ሮዚ? ካልጋ ውረድና ተንበርከክ። ምንድነው ሮዛ? ተንኮሌን ሁሉ ደርሼበታለሁ። ማን ነገረሽ ሮዚ? ሙት ቆዳህን ተሸክመህ ቀና በማሰቢያ ጊዜ ተንኮል የምንህን አድርግ። ማሪ ሮዛ ማሪ አንተን ከማረማ ይገድልህ ይጸድቅ። የሀብቴን ግማሽ ሰጥሻለሁ ሮዛ፣ በፈጠረሽ ንገሪኝ። ዝም በል። በቁጣ ቀን ሀብት አትጠቅም የሚል ነበር ሟቹ ባሌ። ሮዛ ማሪኝ። አንተ ተንኮለኛ፣ ተንኮሌን ሁሉ አወቅ። የባብ እንቁላልህን በድህነቴና በብቸኝነቴ ላይ ትቀፈቅፋለህ። ሰው መሳይ አውሬ ነህ። እቺ ሀብቴን ሙሉ ልስጥሽ ሮዛ። መጨረሻው ሰዓቱን ከንስሐ ይልቅ ስለማይረባው ሀብት ታስባለህ። ሮዚ ማሪኝ፣ ማሪኝ። ከምወደውና ከማፈቅረው ባሌ ላይ ተኛ። በፈጠረሽ በመድኃኒዓለም ሮዛ። አንተ የገሃነም ልጅ ይቀበል። ዞር በልኝ ከፊቴ ሮዚ። በፈጠረሽ እኔም ወደምወደው ባሌ ልሂድበት። ሮዚ በፈጠረሽ በልጅነት